በላኸው አንጀቴን በላኸው ሀይሚዬ ቁጥቧ ሳሰጥህ ያደርኸው መገንኒ አይ ብሩኬ በግድ ካልተኛን ካላቀፍ ካላነኳለ እንዲ ይችን የመሰለች ልጅማ ጥሎች ወርቅ ጥለህ ዳይመንድ አንጥፈህ ካልሆነ በስተቀር የለም ወይ ቅምሽ አናቀምስም። ቤተሰብ ዛሬ እንግዲህ በሚገርም ሁኔታ ነው የመጡት። እውነት ለመናገር ብሩኬ መስመር እየያዘ ውስጡ ያለውን ትክክለኛ ስሜት እያወጣ እየተናገረ ነው ያለው። ማለት ያው ፕራንክ ሰበብ ቢያደርግም ግን ትክክለኛ ሪል የሆነውን ነገር እየተናገረ ነበረ። በመጀመሪያ ደረጃ ሀይሚና ብሩኬ በጣም ከምወድላቸው ነገር አርቆ ያስባሉ፣ ለሰው ያስባሉ። ይሄ ነገራቸው በጣም ነው የሚመቸኝ። በተለይ ደግሞ ብቻቸውን ሁለቱ ብቻ ሲመጡ እንዴት ደስ እንደሚለኝ እናንተ አታውቁም። ቤተሰብ ዛሬ እንግዲህ ብሩኬ አንደኛ ደረጃ ሀይሚን ያው አሁን ላይ ያለው ሁኔታ ከዚህ በፊትም ብሏት ያውቃል። በእርግጥ አብረን እንደር ምናምን፣ ግን የዛሬው ለየት የሚያደርገው ነገር አንደኛ ብሩኬ አብራይ ብታድር ራሱ ደስ ይለኛል፣ ምክንያቱም እኔ በራሴ ተማመናለሁ እያለ ነበር። ብሩኬ በመጀመሪያ ደረጃ ልነግር የምችለው ማለት ነው አንተ በራስህ ትተማመናለህ፣ በጣም ጎበዝ ነህ። ግን አብሮ ማደር አንደኛ ያው አንተ ራስን ብትተማመንም ግን ደግሞ ሰውነት አላደል ከራሳችን ትእዛዝ ውጪ የሚወጣበት አጋጣሚ ሊኖር ይችላል በዛ መንገድ። ስለዚህ የሀይሜንን ፍላጎት ማክበርህ፣ ሀይሜን በጣም ቁጥብ ናትኝ። ይሄ ነገሯን በጣም ነው የምወደው። እንግዲህ ይሄ ጠር ማለፍ አልነበረበትም ሀይሜና ብሩኬን ሳንድራቸው። ግን ብሩኬ ዛሬ የተረዳሁት ነገር ቢኖር ማለት ነው ከሀይሚ ጋር አገብቶ አብሮ መኖር ምናምን እየፈለገው ግን ምንድን ነው የያዘው? አንደኛ ደረጃ ሀይሚዬ የምታሳልፈው ላይፍ አለ። ገባችሁ? ሴት ልጅ ስትሆኑ ልጅ ስትወልዱና ሳትወልዱ እኩል አይደለም። ልጅ ስትወልዱ ብዙ ጊዜ የምታስቡት ለልጆቻችሁ፣ ምንም ነገር ቢሆን ከራሳችሁ አስቀድማችሁ ለልጆቻችሁ ነው። ሶ ሀይሚዬ መጀመሪያ የራሷን ላይፍ ምንድነው የሚገባትን የምትፈልገውን ላይፍ መኖር አለባት። ድሮ እናቶቻችን ያሳለፉትን ህይወት ሀይሚ እንድትደግመው አልፈልግም። ለዛ ነው እንጂ አሁን ባለውበት ታይም ልጅ ቢኖረ በጣም እደሰታለሁ። ፕላስ ደግሞ ልክ እንደ ሀያ ቤት እንዳለ ሰው እንደ ወጣት አይደለም አስተሳሰቤ፣ ውጪውም እንደዚሁም ደግሞ ውስጥም የሆነ ያረጀ አስተሳሰብ ነው እያለ ነበር። እዚህ ጋር ይሄ ነገሩ ምንድነው ብሩኬ የሚያሳየው በዚህ ሰዓት ቢጋባ ከሀይሚ ጋር ልጅ ቢኖረው ምናምን ደስ ይለዋል። ግን የሀይሚንን እንትን ማለት አልፈለግም። ገባችሁ አይደል? መኖር ያለባትን ህይወት መኖር አለባት። በመጀመሪያ ገና ልጅ ናት፣ ብዙ ላይፍ ይጠብቃታል። ሀሳቡ አላማዋ መሳካት አለባት። ልክ ሀብን አይታችሁ መረዳት ትችላላችሁ። ረጅም አመት ነው እነሱና እኔና ሀብ ረጅም አመት ከ5 አመት ምናምን በላይ ከተዋወቁ። ገባችሁ አይደል? ግን ምንድነው ጠብቃት ትምህርቷን እስከምጨርስ አላማዋን እስከምታሰካ። ብሩኬ ጋር ያየሁት የተመለከትኩት ነገር ያ ነገር ነው። ግን ብሩኬ ይሄን ነገር ስታረግላት ለሀይሚ እንደገና ደግሞ ከዚህ ጋር ሌላ ሰው ስታመጡ ያ ነገር እምነቷን እንዳይሸረሽረው። በተለይ ደግሞ በዚህ ሰሞን ሀይሚ አይታችሁ ከሆነ በጣም ቁጥብ ሆናለች። ከብሩኬ ጋር መሆኑን ትፈልገዋለች፣ ተወደዋለች። ግን ደግሞ ከኋላ የሚመጡ ነገሮች በሱ በኩል አንዳንድ ነገሮች ታውቃላችሁ፣ ምንም ልዘረዝርላችሁ ምናምን አይደለም። እነዛ ነገሮች ስታስባቸው ይረብሿታል። እና ያን ነገር አስተካክል በመጀመሪያ ብሩኬ ማለት ነው። ዛሬ ሄድህበት ምናምን በጣም ደስ ብሎኛል። ግን አብሮ ማደሩ የሚለው ነገር እኔ አልስማማም። ለሀይሚ ዳይመንድ መጣል አለብህ። ጥሎሽ ገባ አይደል? በመጀመሪያ ደረጃ አክብረ ሽማግሌ ልቀ ድል አድርገ ደግሰ ከዛ በኋላ ነው ይሄ አብሮ ማደር። በዚህ እንኳን ሀይሚ ይቆራል። የምሬ ደምላችሁ። ምክንያቱም ኖን ያለችው ብትወደውም ምንም እንኳን ቢያስቸግራት ከላይ ከታች ብሩኬ ጉብቂጥ ቢል እንዲህ ቢለምን ምን ቢል አልተሳካም። ብሩኬ አልተሳካለም። ሀይሚዬ እውነቴ ነው። የዛሬው የእነ ሀይሚን ቪዲዮ አይቼ ደግሞ ዞር እያልኩ ስላልተመቸ ቪዲዮ መስራት እያየው ነበር። ሰው ቤተሰብ ጨልሏል በእነሱ ፍቅር። የእነሱን ፍቅር ሲመለከት የራሳቸው የሌላቸው ከምንድን ነው ከወንበርም ጋር ከመጥረጊያም ጋር ናቸው ያላቸው ደግሞ ልንደውል ነው እያሉ ነበር። እና ፍቅራችሁ የዚህን ያክል ነው። ሌላ ጋርም ይጋባል። ገባችሁ አይደል? አብራችሁ እንደዚህ ስትሆኑ እኔ በጣም ነው ደስ የሚለኝ። ግን የሆነ ድራማ ብላችሁ የምታመጧቸው ነገሮች በጣም ይረብሻሉ፣ ወይ ደግሞ አይቋጩም። ገባችሁ? መቋጫ የላቸውም። እነዛ ነገሮችን ብታስተካክሉ። እንደገና ደግሞ ብሩኬ ወደ ዱባይ እስከሚሄድ የምትለዋን ነገር ብታስተካክላት። ማለት ከሄዳችሁ አብራችሁ ሂዱ፣ ካልሄዳችሁ ደግሞ አትሂድ አንተ ራሱ። ምክንያቱም በዚህ ሰዓት አንተ ራሱ ብቻህን ብትሄድ ምንም የምታተርፈው ነገር የለም። አንደኛ ጾም ሊገባ ነው፣ በቃ አለቀ። ጾም ሊገባ ነው። ጾም ከገባ ደግሞ ብዙ ጊዜ እንዴት ነው ሆቴሎች ምናምን ብቻ ብዙ ነገሮች የተዘጉ ናቸው። ማለት ምግብ ቤት
ቤት ነገሮች፣ መዝናኛ ብዙ ነገሮች ይቀነሳሉ። እናንተም በደንብ አትዝናኑበትም እና ስለዚህ በእርግጥ አየሩ ምናምን ደስ ይላል። ሁለታችሁም አብራችሁ ብትመጡ ግን ደግሞ በሮመዳን ሰዓት ባትመጡ ለእናንተ መልካም ነው። ሰው የእኛም ጾም ሊገባ ነው፣ የክርስቲያን ጾምም ሊገባ ነው እና በጾም ባይሆን እሱ ጋር አሪፍ ላይፍ አሪፍ ጊዜ አሳልፉና ከጾም በኋላ ዌልካም እንቀበላችኋለን። እኔ ማለት ነው የብሩኬ አንዳንድ ጊዜ አስተሳሰቡ ይሆናል አይደል፣ በቃ ዳይመንድ ነው የሆነ ኦሪጂናል ሀሳቦችን ስታስብ ደስ ይለኛል። ግን በዚህ መካከል ደግሞ ዛሬ የተናገረው ነገር አሁን ላይ ለሀይሚ ያለኝ ስሜት በቃ ለእሷ በጣም ብዙ ነገሮችን አስብላታለሁ። ከእሷ ጋር ብዙ ላይፍ መውለድ ማግባት የሆነ አሪፍ ላይፍን እመኛለሁ። ግን የሆነ ሰዓት ሊቀየር እንዳይቀርም ይችላል። ሶ አሁን ያለ ላይፍ ነው አሁን ያለኝ ሀሳብ ነው እያልክ ያለው ብሩኬ። ይሄን ነገር ደግሞ በምን ታጠናክረዋል ለመሰለህ? አንዳንድ የሆነ ጠንከር ያሉ መጽሐፎችን በማንበብ የሆነ ጎበዝ የተማሩ አሉ አይደለ? በደንብ እንዴት ነው መጽሐፍ የሚያነቡ ሰዎች የእነሱን ምክር በመስማት ቤተክርስቲያን ላይ በመሄድ አባቶችን ምናምን በመስማት ነገሮችን አጠናክረህ አንተና ሀይሚ አይደለም ወልዳችሁ ከብዳችሁ የሆነ ሽምግል ብላችሁ በዱላ እስከምትሄዱ በዳዴ እስከምትሄዱ አብራችሁ የመቆየት እድሉ ይፈጠራል። ገባልን? በጣም ጠንካራ ወንድ ነው በነገራችን ላይ። እኔ ብሩኬን ሳላደንቀው አላልፍም በዚህ አጋጣሚ። ሀይሚም ደግሞ ተመሳሳይ ጠንካራ በሴትነቷ የማትደራደር ክብሯን የምጠብቅ ሰው በጣም ነው የምኮራባችሁ። የምሬ ነው ቤተሰብ። ሲቀጥል ኢቭን እንኳን አሁን ራሱ ብትወልዱ በቃ ሁለቱም አሪፍ ነው። የብሩኬም ሀሳብ ሀይሚ አሪፍ ላይፍ ማሳለፍ አለባት፣ የራሷን ታይም መጠቀም አለባት ማለቱ አሪፍ ነው። ሶ ብሩኬም ደግሞ በዚህ ሰዓት ልጅ ቢኖራችሁ ማለት ነው ያው ድሮ ያስደግኑ አስተዳደግ እኛ ታውቃላችሁ፣ ግን ደግሞ ደስ ይለኛል። እኔ ወደዋለሁ፣ በጣም ነው የምወደው። ፍቅር አለን በቃ ምንም እንኳን ሀብት የሆነ እንደሌላ ቅብጥ ሙልቅቅ ብለን ባናድግም ግን ደግሞ ሀብት አለን፣ እርቦን አላደግንም። ያ ነገር ምንድን ነው? ፍቅር አለን፣ እርቦን አላደግንም። ያ ነገር በጣም ያስደስተኛል ከምታስቡት በላይ ማለት ነው። ያሁን ልጆች ደግሞ ይሄን መሞላቀቅ ነገር አለ፣ የሚፈልጉትን ሁሉ አለማሳጣት ነገሮች አሉ። እነዛ ነገሮች መስለኛ ብሩኬ እያሳሰበው ጭምር ያለው ግን ልጆች ቢኖሯችሁ ማለት ነው ሲያድጉ እናንተ ወጣት እያላችሁ ይማራሉ፣ ይመረቃሉ፣ ይወልዳሉ፣ ልጅ ይወልዳሉ። ከዛ የልጅ ልጅ እያለ ይቀጥላል። የሆነ ደስ የሚል ፋሚሊ ቤተሰብ አስባችሁታል? በጣም ደስ የሚል ፋሚሊ ነው የሚኖራችሁና ኤኒዌይስ ብቻ ያው ሁሉም ነገር እኛ እንደ ሀሳብ እንሰጣለን። እናንተ ደግሞ የምትወስኑት የራሳችሁ ውሳኔ አለ። ምክንያቱም እኛ ሀሳብ እንሰጣለን፣ ውሳኔው ለእናንተ ነው የሚቀረው ማለት ነው እና ብሩኬና ሀይሚ አብራችሁ ወደ ዱባይ ብሩኬ አብሮ ማደሩ አልተሳካም። ቤተሰብ ደስ ይለኛል ብሏል። በነገራችን ላይ ከሀይሚ ጋር ብተኛ ጠረኗ ብዙ ነገር እያለ ነበር። ብሩኬ ግን ዛሬ የሆነ የሌለ ነገሮችን እየተናገረ ነው። የውስጡ ያለውን የተደበቀውን ነገር ነው እያወጣ የተናገረው። ግን ደግሞ እንዴት እንዳየሩ ጸባይ እንዳትሆን አደራህን ብሩኬ ማለት ነው። ማለት ከተናገርከው አንጻር ማለት ነው እና ቤተሰብ ኤኒውስ ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ቻናሌን አሳድጉልኝ ፕሊዝ፣ ሰወዳችሁ ማለት ነው። እዚህ ጋር ይበቃኛል። ባባይ